ወይ መቼም አልተውሽም በላይ እኔ ለምን ዝብቶሽ ለምን ይልሳስ ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በመጀመሪያ ጨረቃ ፋሚሊዎች የተጨነቃችሁ የተጠበባችሁ እንኳን ደስ አላችሁ። ትናንት ከትናንት ወዲያ ዕለት በነበረው የፍቅር ጥያቄ ላይ ሀይሚዬ ጊዜ ስጠኝ ላስብበት ብላ ነበረ እና ብዙዎቻችሁም ደግሞ ለምንድን ነው ላስብበት የምትለው? ከዚህ በላይ ምን እንዲያደርግላት ፈልጋ ነው ወይስ በኛ ላይ ሊቀልዱ ነው ድራማ ሊሰሩ ነው እያሉም አንዳንድ ልጆች ጥያቄ አንስተው ነበረ። ነገር ግን ሀይሚዬ ከራሷ ጋር ተነጋግራ አስባበት ዛሬ ላይ ውሳኔዋን አሳውቃለች። ነገር ግን መጀመሪያ ላይ ብሩኬን እንደምትወደው እንደምታፈቅረው ይሄ ቀን እንደሚመጣ ስጠብቀው የነበረ ቀን እንደሆነ እና ደግሞ በውስጧ ትንሽ ጥርጣሬም እንዳለ ተናግራለች። ነገር ግን እሱንም ለብሩኬ ያለውን ነገር ነግራ በፈለግሽ ነገር ቃል እገባልሻለሁ፣ እመኝኝ፣ እኔ አንቺን በጣም ነው የማፈቅርሽ፣ ምንም ቢመጣ የፈለገ ታምር ቢመጣ አንቺን የምተውበት ነገር የለም የኔ ንግስት፣ እምልልሻለሁ ብሎ እንግዲህ ተንበርክኮ ቃል ገብቶላታል። እሷም ደግሞ እንደምትወደው እንደምታፈቅረው ነግረዋለች። ደስ አይልም? እኔ በበኩሌ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም ሀይሚዬና ቡራዬ ከትንሽ ተነስተው እዚህ ደረጃ ደርሰዋል። ሀይሚዬም የተናገረቻቸው ቃላቶች አሉ፣ ብዙ ነገር አሳልፋለች። በተለይ ብሩኬን ባገኘችው ሰዓት ብሩኬንም ገና ብለው ገና ከሱ ጋር ግንኙነት ስትጀምር ያሉ ነገሮች የፋሚሊ ብዙ ነገር ከዚህ በፊት ከማን ጋር እንደምሰራ ታውቃላችሁ። ከአብርሽ ጋር ከሩታ ጋር እና ከኤፍሬም ጋር ነበር የምሰራው። ልክ በእነሱ መሀል ላይ የቤተሰብ ነገር አይነገርም፣ ግን ብዙ ነገር የደረሰባት ልጅ ናት። የእውነት ነው የምላችሁ ሀይሜ በጣም ብዙ ነገር እኔ አንድ ባንድ አውቃለሁ፣ ግን ራሳቸው ፋሚላቸው መጥፎ ነገር እንዳይባል የደበቁትን ነገር መናገር ጥሩ አይደለም። ሁሉም ነገር አልፎ ግን ሀይሚ ተገፍታም ተበድላም ብዙ ነገር ተብላም ግን ዛሬ ላይ ደግሞ ከቡራ ጋር ጠንክራ አልፋ እዚህ ደረጃ ደርሳ እንደዚህ ሆነው በማየት እኔ በጣም ነው ደስ ያለኝ። እውነት ነው የምላችሁ። በዛ ላይ በጣም ጨዋ ሁለቱም ቢሆኑ ሀይሚዬም ሆኑ ብሩኬም ሆኑ ስርዓት ያላቸው በቃ እንዴት ብዬ ልንገራቸው። የእውነት በተለይ ደግሞ ለኦዲየንሶቻቸው ያላቸው ክብር ሁሌም የምለው ነገር ነው እና ትለያላችሁ፣ በጣም ትለያላችሁ። ከዚህ በላይ ደስተኛ ሆናችሁ ማየት እፈልጋለሁ። አድጋችሁ ስላችሁ ይሄ በቁመት ምናምን አይደለም። የሰው ልጅ በብዙ ነገር ያድጋል እና ካላችሁ በላይ ሆናችሁ በጤናም በገንዘብም ሆነ በብዙ ነገር እንደምናያችሁ ደግሞ እርግጠኛ ነኝ። ገና መጀመር ነው እንጂ ገና ብዙ ነገር እናያለን ከእናንተ። ጅማሬ ነው ይሄ እና በርቱ፣ ጠንክሩ። ደግሞም ለወግ ለማረግ በቅታችሁ ልጆች ወልዳችሁ እኛም ቁጭ ብለን እንድንመርቃችሁ ማለት ነው እና ሀይሚዬ በጣም እያለቀሰች ነበር፣ እንባ እየተናነቃት ነበር ስለ ብሩኬ ስትናገር። ቡራ ሁላችንም የምናውቀው ነገር ነው ይሄ ከፕራንክ ምናምን ውጭ ተውትና ማለት ነው። ቡራዬ ሀይሚዬን ይጎዳታል፣ ሀይሚን ያስቀይማታል የሚል ነገር እኔ በፍጹም ከመጀመሪያም ጀምሮ ውስጤ ላይ የለም እና ታውቃላችሁ ብዙ ጊዜ ቡራ ለሴት ልጅ ምን ያክል ክብር እንዳለው እናቱን እንዴት እንደሚወድ እናቱን የሚወድ ሰው ማለት ነው። እናቱን የሚያከብር ሰው ማለት ነው። ለማንኛውም ሴት ቢሆን ክብር አለው። የእውነት ነው የምላችሁ። መቼም እናቱን ማን ይጠላል እንዳትሉኝ፣ በጣም ብዙ ጋጥ ወጦች አሉ አሁን ለእናታቸው ለቤተሰቦቻቸው ክብር የሌላቸው፣ ለሴት ልጅ ክብር የሌላቸው ማለት ነው። እውነት ስንት ናቸው ሚዲያ ላይ ወጥተው እናታቸውን ስንት መስዋዕት የከፈለች እናታቸውን ማለት ነው በቃ ጥንብርኩስ የሚያወጡ ስንት አሉ። እያየን ነው ደግሞ እና ቡራ ደግሞ ሁልጊዜም ስለ እናቱ እንዴት እንደሚናገር ታውቃላችሁ። ያሳለፉትን ነገር ምናምን፣ በዛ ላይ ደግሞ እህት የለውም እና ሀይሚ ለእነሱ ቤት ደግሞ ማለት ነው በቃ እህትም ናት ብዙ ነገርም ናት እና በዚህ አጋጣሚ ሀይሚዬ በጣም እድለኛ ነሽ ከእነሱ ፋሚሊ መቀላቀልሽ። እግዚአብሔርን አንቺም ደግሞ ጨዋ ልጅ በቃ ምርጥዬ ልጅ ነሽ፣ ምንም የማይወጣልሽ እንቁ፣ እውነትም ጨረቃ የሆንሽ ልጅ ነሽ። ፈጣሪ አይቀይርሽ ሀይሚዬ። በርቱ። ከዚህ በኋላ ብዙ ነገር ሊመጣ ይችላል፣ ብዙ ቻሌንጅ። ገና ባለፈው ራሱ ፍቅሩን ስለገለጸልሽ ብቻ አፈቅርሻለሁ ስላለሽ ብቻ ያቺ እዩ ተብዬዋ ማለት ነው መታ ነበር ተናግራ ነበረ።
ብሩኬንም ስታስጠነቅቀው ነበረ። ለማየት ያብቃችሁ ቤተሰብ፣ ለማየት ያብቃችሁ። እዩ ቤት ድረስ አሁን ትመጣለች። ልጇን ሁሉ አቅፋ ነው የምትመጣው ማለት ነው። ነገር ግን ብትመጣ ራሱ እናንተ ምንም አይነት ስሜት እንዳይሰማችሁ፣ ምንም አይነት ስሜት ማለት ነው እና ልጅቷ አሁንም ድራማ መስራት ትፈልጋለች። በቃ የሆነ እንዴት ብዬ ንጋች የእነሱን ስም እያጠፋች መሸቀል የምትፈልግ ሴት ናት እዩ እንጂ ከብሩኬ ጋር ምንም አይነት ግንኙነት ኖራት ብሩኬ ከእሷ ጋር እንደዚህ እንትን ብሎ ምንም አይነት ነገር የለም እና በከባድ ነገር ትመጣለች። ደግሞም ተናግራለች እንደማትለቀው እየዛተች ነበረ እና ሀይሚም ቡራዬም በመሀላችሁ ምንም አይነት ክፍተት እንዳይፈጠር እስከ ጥግ ድረስ መሄድ ካለባችሁ፣ በእሷ ዙሪያም ደግሞ እጅ ለእጅ ተያይዛችሁ እስከ ጥግ መሄድ አለባችሁ። እስከ ጥግ እና ስማችሁን ማጽዳት አለባችሁ። ይሄ ድብስብስብስ ብሎ መቀመጥ የለበትም። ቀን በቀን እያነሳች ነው ስለ እናንተ እየተናገረች ነው አይደለ? መክሰስ ካለባችሁ መክሰስ ትችላላችሁ። ዲኤንኤም የምትል ከሆነ ዲኤንኤም ማስመርመር ትችላላችሁ። ከዛ በኋላ አርፋ ትቀመጣለች ማለት ነው። በእርግጥ እሷ ጥቅም ፈልጋ ነው እንጂ እውነት ከብሩኬ ጋር ምንም አይነት ግንኙነት እንደሌላት ሁላችንም እናውቃለን እና ምንም እንዳትረበሹ። እኛም ደግሞ እንደዚህ ፍቅር ስትሆኑ ሰላም ስትሆኑ በጣም ደስ ይለናል። ስለዚህ ሀይሚዬ ስለተቀበልሽው ስለተረዳሽው ደግሞ ደስ ብሎኛል። ጥርጣሬ ምናምን አዎ ሰው እስከሆንን ድረስ ሰዎች እንጠራጠራለን። እውነት የሰው ልጅ ፍጹም ነው አንልም። የሰው ልጅ በቃ አያደርግም በቃ እስከ መጨረሻ ባብሮን ይኖራል ምናምን ማለት አንችልም። ሰዎች ይቀየራሉ። የእውነት ነው የምላቸው። በዚህ ምድር ላይ የማይቀየር ነገር የለም። በቃ ዛሬ ጥሩ ናቸው፣ ዛሬ መልካም ናቸው ያልናቸው ሰዎች ተቀይረው በቃ ምንም በማታውቁት ነገር እናያቸዋለን እና የሰው ልጅ ሀፍ ነው ማመን ያለብን ስናምን የእውነት እና ትክክል ናት ሀይሚዬም። ይሄ ጥርጣሬዋ ምናምን ነገር ማንኛውም ሰው የሚያደርገውን ነገር ነው ያደረገችው እና የኔ ቅመም አይዞሽ፣ ደግሞ ጎርቶ አይጎዳሽም ብሩኬ። እስከ ዛሬ የሚያየነው ነገር ስለሆነ ማለት ነው እና ቡራ እንግዲህ ያው የልብ ምቱ በጣም እየመታ ነበር። በቃ ስትነግረው የልብ ምት እየመታ ነው። ቅመሜ ምን ልትይ ነው? ማመን አቃተኝ እኮ አለ እና በድንቅት እንኳን ደስ አለበት። ከዚህ በኋላ በነገራችን ላይ ሀይሚዬ በፕራንክ እያደረገች ስሜቷን ሁሉ ስትናገር ነበር፣ ለሱ ያላትን ስሜት ከሱ ምን እንደምትፈልግ ምናምን። ዛሬ ላይ ግን ሁሉ ነገር ፍንድድድድድ ብሏል ማለት ነው። ደስ ይላል። ደስ ያለኝ ነው። ደስ ያለኝ ነው። ደስ ለማንኛውም ውዶቼ ማሮቼ ደስታችሁን አጣጥሙ በደንብ አድርጋችሁ። እኛ ከዚህ በኋላ ያው ሰርግ ነው የምንጠብቀው። ሰርግ ቡታጅራ እንሄዳለን ተሰብስበን